ሰላም ጤና ይስጥልን። ይህ ኖር ኢትዮጵያ ነው። አዳዲስ ወቅታዊ ዜናዎችንና ትንታኔዎችን አጠናክረን የምናቀርብበት ቻናላችን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ለዛሬ ወዳዘጋጀናቸው መረጃዎች እናልፋለን። ከመረጃዎቹ መካከል በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 12 ሰዎች መሞታቸው ተነገረ። የቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ምክር ቤቱ ማውገዙ፣ የነደብረጽዮኑ የህወሓት መቀመጫ ከመቀሌ ተነስቶ ኤርትራ በገባ ማግስቱ ዛሬ ከፍተኛ የመንግስት አመራሮች አሰብ ድንበር ቡሬ መግባታቸው፣ እንደዚሁም ዘመነ ካሴ የራሱን ታጣቂ ቡድኖች በድሮን አስጨፈጨፈ በማለት ፋኖ መግለጫ ማውጣታቸው፣ በመጨረሻም የውጭ ጉዳይ ሚኒስትር ዛሬ ከሰዓት ከሩሲያው ሰርጌይ ላቭሮቭ ጋር ተጨማሪ የኒውክሌር ስምምነትና የጦር ስምምነት ማድረጋቸውን አጠናክረን ይዘናል። እስከ መጨረሻው ድረስ ይከታተሉን እያልን ወደ ዘገባዎቹ እናልፋለን። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 12 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድ ቀላል የአካል ጉዳት ደረሰ። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ ላይ አደጋው እንደደረሰበት የአካባቢው ሚዲያ ዘግቧል። ባቡሩ የተጋጨው ከዚህ ወደ ጅቡቲ ሲሄድ ሳይሆን ከደወሌ ወደ ሽንሌ የመጣ እንደሆነ የድሬዳዋ ኮሚኒኬሽንም ገልጿል። በሶማሌ ክልል ሲቲ ዞን ሽንሌ ወረዳ በደረሰ የባቡር አደጋ እስካሁን ባለው መረጃ 12 ሰዎች መሞታቸውን የድሬዳዋ ከተማ ኮሚኒኬሽን ቢሮ ገልጿል። የሽንሌ ወረዳ አስተዳደር በበኩሉ የሟቾቹ ቁጥር 14 ነው ያለ ሲሆን ከ28 የሚልቁት ደግሞ ከባድ ቀላል የአካል ጉዳት እንደደረሰባቸው አስታውቋል። ወረዳው አደጋ የደረሰው ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የድሬዳዋ ደወሌ የምድር ባቡር ድርጅት የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽንሌ ወረዳ አካባቢ አነስተኛ ዳገታማ ስፍራ ላይ የኋለኛው ፍርጎ ተነጥሎ ወደ ኋላ በመመለሱ ለጥገና ከቆመ ሌላ ባቡር ጋር በመጋጨቱ ነው ብሏል። ቃላቸውን የሰጡት አንድ የድሬዳዋ ከተማ ኮሚኒኬሽን አካል አደጋው ደርሷል፣ እስካሁን ባለው መረጃ ወደ 12 የሚሆኑ ሰዎች ሞተዋል፣ ከባድ ቀላል የአካል ጉዳትም ደርሷል ብሏል። አደጋው የደረሰው ባቡሩ ወደ ጅቡቲ ሲጓዝ ነው ሲባል የተስተዋለ ሲሆን የቢሮው አካል ግን ባቡሩ የተጋጨው ከዚህ ወደ ጅቡቲ ሲሄድ ሳይሆን ከደወሌ ወደ ሽንሌ እየመጣ ነው አደጋው የደረሰው ብለዋል። አደጋው የደረሰበት ትክክለኛ ቦታ ሽንሌ ነው። ባቡሩ ከደወሌ ወደ ሽንሌ ከዛ ወደ ድሬዳዋ ነው የሚገባው ሲሉም አክለው አስረድተዋል። በቀጣይ መረጃ ሻቢያ እንደለመደው የቀረርቶ መግለጫውን አውጥቷል። የኢትዮጵያን የባህር በር ገንጥለን የወሰድነው በህገወጥ መንገድና በጉልበታችን ነው ብሏል። የኤርትራ መንግስት የሀገሪቱ ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶችን በጽኑ በመቃወም ነጻነቷን ለ30 ዓመታት በዘለቀ መራራ ትግል ከፍተኛ መስዋዕትነት የተገኘ መሆኑን በይፋዊ ድረገጹ ላይ ባወጣው ሰፊ ጽሑፍ አስታውቋል። ጽሑፉ ከታሪካዊ ዳራ በተጨማሪ ወቅታዊውን የቀጠናውን ሁኔታ በማጣቀስ የኢትዮጵያን ህዝብ አስፈራርቷል። የኤርትራ የማስታወቂያ ሚኒስቴር ይፋ ባደረገው በዚህ ጽሑፍ የሀገሪቱ የነጻነት ትግል ምን ያክል ከባድ እንደነበረ ለማሳየት በምጽዋ ጦርነት ኦፕሬሽን ፈንቅል ወቅት የሞቱትን ማጉላ ገብረ ህይወት ከሰተን የተባሉ የተገንጣይ ባንዳ የታንክ 795ን የጀግንነት ታሪክ በስፋት ዘርዝሯል። ማጉላ ወደ ወሳኙ ጦርነት ከመግባታቸው በፊት ልጃቸውን ለመጨረሻ ጊዜ ለማየት ፈቃድ ጠይቀው እንደተመለሱና በመጨረሻም ከጓዶቻቸው ጋር በጀግንነት እንደሞቱ የሚተርከው ይህ ታሪክ የኤርትራ ነጻነት በሺዎች በሚቆጠሩ ዜጎቿ ደም የተገኘ መሆኑን ለማሳየት በመሞከር ሻቢያዎች ጀግኖች፣ ኢትዮጵያውያን ደግሞ አገራቸውን አሳልፎ የሚሰጡ ፈሪዎች አድርጎ አቅርቧል። ጽሑፉ ከቅርብ ጊዜ ወዲህ በተለይ በኢትዮጵያ በኩል የሚነሱ አንዳንድ ሐሳቦችን ታሪክን የማፍዘዝ ሙከራ ሲል ያጣጥላል። የተሸነፉ የኢትዮጵያ የጦር ሊቃን አንዳንድ የፖለቲከኞች እና የኤርትራን ነጻነት በድርድር እንደተሰጠ ስጦታ ለማስመሰል ይሞክራሉ ያለው ጽሑፉ የአካሄድ ከድንቁርናና ከእብሪት የሚመነጭ ነው ሲል የኢትዮጵያን ህዝብ ህጋዊ የባህር በር ጥያቄን በንቀትና በማን አለብኝነት ይመለከታል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታሪካዊው ዳራ በመነሳት ጽሑፉ ወቅታዊውን የቀጠናውን ሁኔታ በማንሳት ለኢትዮጵያ ልሂቃን ግልጽ ማስጠንቀቂያ አስቀምጧል። ቃላት በደም የተጻፈ ካርታ ሊለውጡ አይችልም ያለው ጽሑፉ በመስፋፋት ህልም ኤክስፓንሽኒስት ፋንታሲ ውስጥ መጓዝ በታሪክ ፍንጣሪዎች ላይ በባዶ እግር እንደመሄድ ነው ሲል በኢትዮጵያ ህዝብና ህጋዊ ታሪካዊ መሰረት ያለውን የባህር በር ጥያቄ ላይ ተሳልቋል። ይህ አገላለጽ ኢትዮጵያ ለኤርትራ
ኤርትራ የሰጠችውን እውቅና በፍጥነት እንድታጤን የሚያደርግና ታሪካዊ ህጋዊ የባህር በር ጥያቄዋን አጠናክራ እንድትቀጥል የሚያደርግ ነው ሲሉ የፖለቲካ ተንታኞች ይገልጻሉ። ከዚህ በተጨማሪም የተባበሩት መንግስታት ድርጅት በ1950 ኢትዮጵያ ተፈጥሯዊ፣ ታሪካዊ፣ ነገዳዊ ወይንም ኢትኒክ እንደዚሁም ኢኮኖሚያዊ መብቶቿን ታሳቢ በማድረግ በቂ የባህር ጠረፍ ባለቤትና ተጠቃሚ የመሆን ጥያቄዋን በመቀበል ኤርትራ በፌዴሬሽን በኢትዮጵያ ስር እንድትተዳደር ወስኖ ነበር። የኢትዮጵያ ነገዶች ከቀይ ባህር ሊነጠሉ አይገባም ያለው መረጃው የኤርትራ፣ ትግሬ፣ ኩናማ፣ አፋር፣ አገው፣ ብሌን የባህር በር የሚያስገኛቸው ትሩፋቶች ተጠቃሚ ናቸው። የጅቡቲው አፋርና ሶማሌ የባህር በር የሚያስገኛቸው ትሩፋቶች ተጠቃሚ ነው። በሶማሊያ የሚኖረው የሶማሌ ጎሳ የባህር በር ተጠቃሚ ነው። በኬንያ የሚኖረው የኦሮሞና የሶማሌ ጎሳ የባህር በር የሚያስገኛቸውን ትሩፋቶች ተጠቃሚ ናቸው ያለው፣ በተቃራኒው ደግሞ በኢትዮጵያ የሚኖር የትግሬ፣ የኩናማ፣ የአፋር፣ የሶማሌ፣ የኦሮሞ፣ የአገው፣ የብሌን ጎሳ በጎረቤት ካሉት ወንድሞቹ ተነጥሎ የባህር በር ከሚያስገኛቸው ትሩፋቶች እንዳይጠቀም ተገፍቷል ብሏል። የአካሄድ ወደ የዘመዶቻችን እንካለል የሚልን እሳቤን በማዋለድ የማያባራ ግጭትን ያስከትላል ብሏል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኤርትራ በፌዴሬሽን በኢትዮጵያ ስር እንድትተዳደር ሲወስን በሁለተኛነት የቀረበው ምክንያት በምስራቅ አፍሪካ ዘላቂ አስተማማኝ ሰላም እንዲሰፍን በሚል ወሳኝ ሀረግ የተከተተ ነው። ለዚህም የኢትዮጵያን ነገዶች በግፍ ከቀይ ባህር የነጠለው አካሄድ ለአንዴና ለመጨረሻ ጊዜ ተቀልብሶ የታሪክ ስብራታችንን ጠግኖ በአፍሪካ ቀንድ አስተማማኝና ዘላቂ ሰላምን ይሰፍን ዘንድ ጊዜው አሁን ነው በማለት የፖለቲካ ተንታኞች ገልጸዋል። ዘመነ ካሴ የራሱን ታጣቂዎች በድሮን አስጨፈጨፈ። ዘመነ ካሴ ለስልጣኑ የሚያሰጉ ጠንካራ ታጣቂዎችን ደመናን አበልጽጎ ከድሮን ጥቃት የሚከላከል ቴክኖሎጂ ስለሰራን ምንም አይነት የድሮን ጥቃት ይደርስብናል ብላችሁ እንዳትፈሩ በድፍረት ሂዱ በማለት በባህር ዳር ዙሪያ እንቅስቃሴ እንዲያደርጉ በማመቻቸት ታጣቂዎቹ በድሮን እንዲገደሉ ማድረጉ ተሰምቷል። ይህም በታጣቂው ዘንድ ከፍተኛ ቁጣን ቀስቅሶበታል። ከዚህ ጋር በተያያዘ በርካታ ታጣቂዎች ከቡድኑ ጋር ላለመቀጠል መወሰናቸው ታውቋል። መከላከያ ሰራዊት በጸረ ሽምቅ ውጊያ የፋኖ አመራሮችን ጨምሮ 48 ታጣቂዎችን መደምሰሱንና 40 ማቁሰሉን ማስታወቁን ተከትሎ መከላከያ ሰራዊት ባወጣው መግለጫ ምዕራብ ጎጃም ዞን ወንበርማ ወረዳ ቁጭ ቀበሌ የነበረው ቃኝ ባደረገው የጸረ ሽምቅ ውጊያ 8 የጽንፈኛው አባላት ሲደመሰሱ 12 ቆስሏል ብሏል። በተመሳሳይ ቀን በአዊ ዞን ባንጃ ወረዳ አስም ቀበሌ በተደረገው ስልታዊ ኦፕሬሽን 23 የጽንፈኛው አባላት ከጥቅም ውጪ ሲሆኑ 19 ቆስለዋል ሲልም አክሏል። በሰሜን ጎጃም ዞን በባህር ዳር ዙሪያ ወረዳ ዳና ማርያም ቀበሌ በተካሄደ ዘመቻ 17 ጽንፈኛ አመራሮች ተደምስሰው 8 ቆስለዋል ብለዋል። መከላከያ ሰራዊት ተደምስሷል ካላቸው መካከል የፋኖ መስራችና በእነሱ አደረጃጀት የሻምበል አዛዥ የሆነው ቸኮል ዘመኑ፣ የፋኖ መስራችና የሻምበል አመራር ቸኮል ክንዴ፣ እንደዚሁም በልስቲ ዘመኑ፣ ዳኛው ጥላሁን እና ግርማው መኮንን የተባባሉ አስተባባሪዎች ይገኙበታል ሲል ገልጿል። በቀጣይ መረጃ ኢትዮጵያ በሮሶታም ተሳትፎ የኒውክሌር ኃይል ማመንጫ ለመገንባት ከሩሲያ ጋር ለመስራት ዝግጁ ነች ሲል የኢትዮጵያ የውጭ ጉዳይ ሚኒስትር አስታወቀ። ጠቅላይ ሚኒስትር አብይ አህመድ በቅርቡ በሞስኮ ያደረጉት ጉብኝትና ከፕሬዝዳንት ፑቲን ጋር ያደረጉት ውይይት በሁለቱ ሀገራት የሁለትዮሽ ግንኙነት ላይ አዲስ ምዕራፍ የሚከፍት ታሪካዊ ስኬት ነው ሲሉ ጌዲዮን ጢሞቴዎስ ከሩሲያ የውጭ ጉዳይ ሚኒስትር ከላቭሮቭ ጋር ባደረጉት ውይይት ተናግረዋል። ከሮሳቶም ጋር የትብብር መዋቅር ከወዲሁ እንደተዘረጋና ከኮርፖሬሽኑ ምክትል ዋና ስራ አስፈጻሚ ጋር የተደረጉ የመጀመሪያ ውይይቶች ተስፋ ሰጪ ውጤቶችን እንዳስገኙ ገልጸዋል። ኢትዮጵያ ከሩሲያ ጋር የተፈረመው የኒውክሌር ኃይል ማመንጫ ግንባታ ስምምነት በቀጠናው ቀዳሚ የኃይል አቅራቢነቷን እንደሚያጠናክር ተስፋ ታደርጋለች ሲሉ ጌዲዮን ጢሞቴዎስ ለስፑትኒክ አፍሪካ ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ከላቭሮቭ ጋር በጋራ በሰጡት ጋዜጣዊ መግለጫ የኒውክሌር ኃይል ማመንጫ ጣቢያ ግንባታን ለማካሄድ ከሩሲያ ጋር የተደረሰው የቅርብ ጊዜ ስምምነትን የተመለከቱ በርካታ ቁልፍ ነጥቦችን አብራርተዋል። የቀጠናዊ ሚናን በማሳደግ ፕሮጀክቱ በሁለትዮሽ ግንኙነት ውስጥ ትልቅ ምዕራፍ ከመሆኑም በላይ የላቀ የኒውክሌር ቴክኖሎጂን ከሰሃራ በታች ላሉ የአፍሪካ ሀገራት ያስተዋውቃል። ይህንን ደግሞ ኢትዮጵያ በክልሉ የኃይል ፈጠራ ዘርፍ ግንባር ቀደምት እንድትሆን ያደርጋታል ሲሉ
የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናግረዋል። ከዚህ በተጨማሪ ሩሲያ የኢትዮጵያን የመከላከያ አቅም ለማረጋገጥ በወታደራዊና ቴክኒካዊ ትብብር ዙሪያ የሀገሪቱን ፍላጎት ለማጤን ዝግጁ ነች ሲሉ የውጭ ጉዳይ ሚኒስትሩ ላቭሮቭ ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር በአፍሪካ ቀንድ ስላሉ ወቅታዊ ግጭቶች ለሩሲያ ወገን አሳውቀዋል ብለዋል ላቭሮቭ በአፍሪካ ሀገራት መካከል ያለውን ልዩነት በሰላማዊ መንገድ በብቸኝነት እና በሙሉ ለሙሉ ዓለም አቀፍ ሕግን በማክበር መፍታት እንደሚያስፈልግ ተስማምተናል ብለዋል። በመጨረሻም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብር በምክር ቤቱ ተወገዘ። የቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በኑዛዜያቸው መሰረት ከሙስሊሞች መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታሪክ ታይቶ የማይታወቅ ክስተት ነው ብለዋል። እኛ የተውሂድን ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወማለን ያለው መግለጫው ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርክና ወደ ቀብር አምልኮ የሚያመራ ሰበብና መንገድ እንዳይሆን እንሰጋለን ብሏል መግለጫው። የኡላማ ምክር ቤቱ ይህ ውሳኔ ሲወሰን ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረው ሊታወቅ ይገባል ብሏል። በጉዳዩ ዙሪያ የጠቅላይ ምክር ቤቱ ክቡር ፕሬዝዳንትን አነጋግረን የነበረ ሲሆን ኑዛዜው እንዲሻርና ቀብሩ በሙስሊሞች መቃብር እንዲፈጸም ለማድረግ ከሼኩ ቤተሰቦችና ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ ነገር ግን እንዳልተሳካላቸው ገልጸውልናል ብለዋል። በመሆኑም ምክር ቤቱ ከሸሪያ መንፈስ ጋር የሚጋጩ እንደዚህ አይነት ተግባራትን በብርቱ የሚቃወምና የሚያወግዝ መሆኑን ይገልጻል ብሏል መግለጫው። በተጨማሪም ሁሉም ዑላማዎች የተውሂድን ክብር ለመጠበቅ ከሽርክ ለማስጠንቀቅ በማህበረሰቡ ውስጥ መሰል ጉዳዮች ላይ ትክክለኛውን የሸሪያ ግንዛቤ እንዲያሰርጹ ግንዛቤ እንዲፈጥሩ አደራ ይላል ብሏል። በዚሁ መግለጫ ሼክ ዶክተር አሊ ሙሐመድ እንደተናገሩት የኢትዮጵያ ዑላማ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ኃይሌ ጋርመንት ዝቅ ብሎ ሰፈራ የሚገኘው ባለው ባለ 1000 ካሬ ቅይጥ የመኖሪያ ቦታቸውን ወደ መካነ መቃብር እንዲቀየር ሐምሌ 20 2013 ዓመተ ምህረት በተጻፈ ደብዳቤ ለአዲስ አበባ ከተማ መሬት ልማት ማኔጅመንት ቢሮ በጠየቁት መሰረት አስተዳደሩ ነሐሴ 5 2013 ዓመተ ምህረት በተጻፈ ደብዳቤ በሙፍቲ ጥያቄ መሰረት ይዞታውን ከቅይጥ መኖሪያነት ወደ መካነ መቃብርነት ለውጦላቸዋል። በመሆኑም ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በትላንትና ዕለት የቀብር ስነ ስርዓታቸው የሚፈጸምበት ቦታ ከ5 ዓመት በፊት የመቃብር ስፍራ እንዲሆን የአዲስ አበባ ከተማ አስተዳደር ህጋዊ ፈቃድ የተሰጠው መሆኑ ሊታወቅ ይገባል። ስለሆነም ተቀዳሚ ሙፍቲ የሚቀበሩት በመኖሪያ ቤታቸው ውስጥ ሳይሆን ህጋዊ በሆነ የመቃብር ስፍራ ነው ብሏል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ሼር፣ ላይክ፣ ሰብስክራይብ በመሆን ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።